بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى كاكم نبت مالتنا ورسالاتين من كتر يوهنا رسم موعظة النساء ሴቶችን በተመለከተ ምክር ሴቶችን መምከር በተመለከተ የምታጠነጥነው የሆነችውን ሪሳላ ጀምረን ነበርና እዛው ካቆምንበት የምንቀጥል ይሆናል። الشيخ عبد الرزاق البدر ያነሱት መስአላ ምንድን ነበር? እሱም ሂዳያቱል ቁርአን ለልመርአቲል ሙስሊማ አንድ ሙስሊም ለሆነ ሴት ቁርአን የሰጣት ጥቆማ ልትጓዝበት ልከድበት የሚገባ መርህ እና ማለት ነው መስመር አስምሮላታልና እነሱን ጥቆማዎችን በተመለከተ ያው ትንሽ ተመልክተን ነበር። አሁን ኢንሻአላህ እንቀጥላለን። ምን አሉ ሸኺየው ቀጥለው وعلى المرأة المسلمة أن تعلم وهي تقرأ هدايات القرآن وتتأمل في كلام الرحمن أن سعادتها لا تكون إلا بلزوم هدي الله والسير في صراطه المستقيم. وعلى المرأة بأندت سيت الجرايكو قدتها نوالو المسلمة مسلم بهونج سيت الجراي قدتها نوالو عند مسلم هونج سيت الجراي قدتها نو أن تعلم ما وقعنا مرداتها قدتها نو ما وقع اللبات وهي الصاهنا يالج وهي مالت الصاهنا يالج تقرأ يمتانب يمكره هنا يالج ما وقع اللبات هدايات القرآن يقرآن تقوموش قرآن يقرأش يانببش لتقبتها ما وقع اللبات قدتها نوالو وتتأمل يمتستنتن هنا يالا أمروات إنه هنا يالا في كلام الرحمن يا رحمن يا أزاين جيتا نقر يا الله تبارك وتعالى نقر يستنتنش أمروات إنه هنا يالا لتاقي قبل موقع اللباتين أن سعادتها يسوى الدلنينتها سكتها ما مالتهم بدنيا الدنيا مكون دنيا لم تروح يتمنورو آخرام لا يتستهكل هو تمنور كفلكش إهم موقع اللبات أن سعادتها يسوى الدلنينت لا تكون فالسمو اندما هون ما من اللبات إلا بلزوم أطبقوا بما يزبيهون نجي حدي الله يا الله سبحانه وتعالى ممريان قرآن هارسون أطبقوا بما يزبيهون نجي سكتا ما اندما كون الدلنيا اندما كون موقع اللبات قرآن هارسون تتا الدلنيا كون مرم والسيري بمقواز بيهون نجي في صراطه بمنقدو المستقيم كتبالو بهونو منقد بقرآن بارس كتبلاس بمهد بيهون نجي بليلا نقر اندما يهون የዱንያን ፍልስፍና ወይም ሙገርቦች ምዕራባውያን የሚሉትን ይዛ ተገላልጣ ራቁቷን እየሄደች ማነው ሰልጣኔና እድለኛ ሆናለሁኝ ምትል ከሆነ ክስረቷን ውድመቷን ማነው ትኮናነበዋለች ማለት ነው። ይሄን ማወቅ አለባት አንዲት ሙስሊም ሆነች ሴት ልጅ ማለት ነው። ና እንግዲህ አሁን ወላ የምንቀራቸውን በደንብ አድርገን ልንረዳ ይገባል። በጣም ሙሂም የሆኑ አንገብጋቢ የሆኑ ቁርአናዊና ሐዲሳዊ ያስተምሩ ስለሆነ በደንብ መረዳት አለባችሁ ማለት ነው። ምን አሉ فمن اعظم ከተላላቆቹ ጭምርት ነው አሉ ሂዳያት القرآن ከቁርአን ጥቆማዎች ቁርአን ከሰጣቸው ጥቆማዎች በጣም ታላላቅ ከሆኑት ጭምርት ነው ለልመርአቲ المسلمة ለልመርአ ማለት ለሴት ልጅ ማለት ነው። ለሴት ልጅ ቁርአን ካዘዘውና ካስቀመጠላት ከሆኑ መርህ ከተላላቆቹ ጭምርት ነው። ወአጀልሃ ላቅ ካሉትም በጣም ከፍ ካሉት ትልቅ ደረጃ ካላቸው ምሪቶችና ወይም ደግሞ መርሆች አካሃዶች ከሷ ከሰጣት ምክር ማለት አንደኛው አምሩ አልመርአ ሴት ልጅ ማዘዙ ነው። ቁርአን ላይ ሴት ልጅ መታዘዟ ነው። አምሩ አልመርአቲ ቁርአን ከሰጠው ጥቆማ አንዱ አምሩ አልመርአ ሴት ልጅ ማዘዙ ነው። ሴት ልጅ አዟል ቁርአን ማለት ነው። በምን بالعناية አጥብቆ በመያዝ ማለት ነው። ዒናያ ማለት በትኩረት አጥብቆ በመያዝ ማዘዙ ማለት ነው። በትኩረት እንደምትይዝ አጥብቃ እንድትይዝ ማዘዙ ማለት ነው። በምን بعبادة الله تبارك وتعالى الله سبحانه وتعالى ማምለክ የሚባለው ነገር አጥብቃ መያዝ እንዳለባት ማዘዙ بعبادة الله الله سبحانه وتعالى ማምለክ አንዲት ሴት ልጅ አላህን ማታመልከው አደጋ ነው። በዒባዳ ቢዚ መሆን አለባት። ፈርድ ግዴታ የሆኑ ዒባዳዎችን መስራት አለባት። ሶላት በጊዜ ጠብቃ መስገድ አለባት። ሱና ሶላቶችን መስገድ አለባት። ዊትር መስገድ አለባት ለሊት ላይ ማለት ነው። ሙስሊም ሆነ ሴት او كذلك እንደዚህ ደግሞ ሶላት الضحى አለ። እነዚህ ነገራቶች መስገድ አለባት ማለት ነው። የፈጅር ሁለት ረካ ያመልጣት አይገባም። እነዚህ ነገራቶችን ማሟላቷ ነው አሉ። ስለዚህ አምሩል መርአቲ አንደኛው ትልቁ የቁርአን አስተምሮት ለሴት ልጅ ሰጣቸው ሴቶችን አዟል። በምን بالعناية ትኩረት እንዲሰጡ بعبادة الله الله سبحانه وتعالى ማምለክ የሚባለው የሆነውን ነገር አጥብቀው እንዲይዙ ማዘዙ ነው አሉ። وأن يكون ذلك أعظم مطلوب لها وأجل مقصود አሉ። وأن يكون በመሆን ማዘዙ ነው። ذلك ማለት ይሄ አላህን መገዛት ማምለክ የሚባለው ነገር أعظم مطلوب ትልቅ የሆነ ማለት ነው ፍላጎት
ከፍላጎቷ ትልቁ ፍላጎት ይሄ አላህን በብቸኝነት ማምለክ የሚባለው ነገር መሆኑ እንዳለበት ማስተማሩ ነው። ወአን የኩነ ዛሊከ ይሄ መሆን እንዳለበት አዕዘመ መጥሉቢን ከፍላጎቱ ትልቁ ፍላጎት የሷ ዓላማዋ ማለት ነው። ለሷ አንድ ሙስሊም የሆነ ሴት ትልቁ ዓላማዋ ዱንያ ላይ ልታሳካው የሚገባው ትልቁ ዓላማ መሆን ያለበት ምንድነው? አላሁ ሱብሓነሁ ወተዓላን በብቸኝነት ማምለክ አምልካ እዚህ ዱንያ ላይ መውጣት መሆኑን ትልቅ ዓላማ ይሄ መሆን አለባት ነው። ወአጀለ ላቅ ያለው መቅሱዲን ዓላማዋና ግቧ ይሄ መሆን አለበት ብለው ማኑ ተናገሩ። ለዚህ መረጃ ሲያመጡ አላሁ ሱብሓነሁ ወተዓላ የመልእክተኛውን ዓለይሂ ሰላቱ ወሰላም ሚስቶች ምን ይላቸዋል ሲያዛቸው? ወአቂምነ ሰላተ ሶላትን ቀጥ አድርጋችሁ ስገዱ። አላህ ቁርአን ላይ ያዘዘው ሶላትን ቀጥ አድርጋችሁ ስገዱ ነው እንጂ ወአቂሙ አሰላተ አለዚነ ዩቂሙነ ሰላተ እያለ ነው እንጂ ኢቃመቱ ሶላት ነው የተፈለገበት። ኢቃመቱ ሶላት ማለት ዝም ብሎ መስገድ አይደለም። ሸርጡን ጠብቆ አርካኖቹን ጠብቆ የሚወደዱትን አሟልቶ ሁሉን ነገር እንጂ ማለት ዝም ብሎ ብትቀበል ተቀበል የሚባል ነገር አሳገድ ሰዓቱ እያለፈ እንደፈለግን የምንሰግድ ከሆነ ይሄ ኢቃመቱ ሶላት አይባልም። ወይ ደግሞ ዙሁርን ሰግዳ አስሩን አሰግድም ሲመቻ ትሰግዳለች። ጁሙአ ወይ ደግሞ ዒድ የምትሰግድ ከሆነ ሌላው ነው የማትሰግድ ከሆነ ይሄ አይቀበላትም ማለት ነው። የተፈለገው አላህ ያዘዘን ቁርአን ላይ ሲጀመር ወሶሉ ሶላት አሶላት የሚል የለም። ወሶሉ ብሎ ስገዱ አይደለም የተባለው ሶላትን አቋቁሙ ነው። ወአቂሙ ሶላት ሶላትን ቀጥ አድርጋችሁ አቁሙ ነው አለው። ሶላትን ማቋቋም ማለት ዑለማዎች ሲያብራሩም እንደሚሉት ሸርጡን ጠብቆ ሸርጡ ሶላት አሉ፣ አርካኑ ሶላት የሶላት አርካኖች አሉ፣ ዋጅባቱ አለ። እነዚህ ሸህ መሐመድ አብዱል ወሃብ ሪሳላ እንደቀራ ነው ማለት ነው። እነዛን አሟልታ መስገድ አለባት። ስለዚህ ወአቂምነ ሰላተ ሶላትን ቀጥ አድርጋችሁ ስገዱ። ቀጥሎ ምን አለ አላህ? ወአቲነ ዘካተ ዘካንም ስጡ ይላችኋል አላህ። ከገንዘባችሁ ሴትም ዘካት ትሰጣለች ገንዘብ ካለባት ከሀታ ምር ለብሰው ወርቅ ማለት ነው ያን በጣም ድንበር ያለፈና ብዙ ሚዛን የሚመታ ከሆነ ዘካ ማውጣት አለባት። ለዛም ዘካ ስጡ አለ። ወአጢዕና አላህ አላሁ ሱብሓነሁ ወተዓላንም ደግሞ ታዘዙ፣ ወረሱለህ መልእክተኛውንም ታዘዙ ይላል አላሁ ጀለ ወዐላ። ይህን ስላችሁ ታዲያ አላህ ሶላታን አቋቁማችሁ ስገዱ፣ ዘካን ስጡ፣ አላህን ታዘዙ፣ መልእክተኛውን ታዘዙ ሲላችሁ እናንተን ለማስቸገር አይደለም፣ ሴቶችን ለማስቸገር አይደለም ይላችኋል። ኢነማ ብቻና ብቻ ነው ዩሪዱላህ አላህ እኮ የሚፈልገው ብቻና ብቻ ነው ስገዱ የሚባሉ ሴቶችን አላህ ስገዱ፣ እንዲያርጉ፣ ተሸፋፈኑ፣ አትገላለጡ፣ እንደዚህ አትበሉ ምናምን እያለ አላህ ያዘዘው ለምንድን ነው? ከቤታችሁ ተቀመጡ፣ እንደዚህ ያኔ ማለት ነው ድምጻችሁን ቀንሱ፣ አትቅለብለቡ፣ የሰከራችሁ አትሆኑ። አንዳንድ ሴቶች ሲሰክሩ ጥሩ አይደለም ሲጀምር ማለት ነው። ስክር ያሉ አሉ። በቃ እንደው በዛም በዚህም ቱፍ የሚሉ ከሆነ አደጋ ነው ማለት ነው። ሴት ልጅ ሀያ ያስፈልጋልና ከዛ አንፃር ኢነማ ዩሪዱላህ አላህ የሚፈልገው ሊዩዝሂበ ዐንኩም ከናንተ ሊያስወግር ነው ይላል አላህ። ከናንተ ሊያስወግር ነው። አርጅሰ ይሄ ቆሻሻ የሚባለውን ነገር ማለት ነው። ሪጅስ ማለት ቆሻሻ ማለት ነው። የወንጀል ቆሻሻ አለ፣ የተለያዩ ቆሻሻዎች አሉ። አንድ ሴቶች ከተገላልጣ ከሄደች የተለያዩ ወንጀል የምትሰራ ከሆነ ሰው ይዳፈራታል ኢላ አኺሪሂ ብዙ ነገር አደጋ ስለሚደርስባት ከዛ አንፃር ነው ከቆሻሻ ንጹህ ሊያደርጋችሁ ፈልጎ ነው ጅልባብ ልበሱ የተባላችሁት እያላችሁ ነው። አህለል ቤት እናንተ የመልእክተኛው ቤተሰቦች ሆይ ይላችኋል። አህለል ቤት ማለት ያ አህለል ቤት ማለት ነው። እናንተ የመልእክተኛው ቤተሰቦች ሆይ ማሰለም ሚስቶች ሆይ እንደዚህም ብላችሁ ያኔ ማኑ ከናንተ ችግር ቆሻሻንና መጥፎን ነገር ለማስወገድ ነው እንጂ እናንተ እንድትቸገሩ አይደለም ነው። አንዳንድ ሴቶች ጅልባብ ልበሱ ሲባሉ ካነው ችግር ይመስላችኋል። ለነሱ ክብር ነው ስለማይገባቸው ነው እንጂ ማለት ነው። ከዛ አላህ ቀጥቶ ማለት ነው ወይጠሂረኩም ሊያጸዳችሁ ነው። ተጥሂረን ማጽዳትን ሊያጸዳችሁ ነው ማለት ነው። ከተለያየ ወንጀል አሁን ለምሳሌ የተሸፈነ ያኔ ማኑን ልጅ ሸሪዓውን ጠበቃ መከሰው አትጠረጠርም፣ በዝሙት አትጠረጠርም፣ በመጥፎ ነገር ሰው አይጠረጥሯትም። ማሻአላህ ጥሩ ናት ነው የምትባለው ከተሸፈነ ማለት ነው። ይሄ ተገላልጣ መከረው እዛም እዚህ የምታብደው የሰከረችው እሷ ያቺ በቃ እቺ ዝም ብላ አይደል ዝሙት መሰራ እንደምታርጉ መጥፎ ሰው እንኳን መጥፎ ይጠረጠራል። ስለዚህ አላህ ምን አለ ወይጠሂረኩም ተጥሂራን ማጽዳትን ሊያጸዳችሁ ነው ከመጥፎ ነገር ይሄን ያዘዛችሁ ይላችኋል። ስለዚህ አንድ ሴት ልጅ ትልቁ ዓላማዋ እዚህ ዱንያ ላይ ስትኖር ትልቁ ግባ መሆን ያለባት አላህን በብቸኝነት አምልካ ተውሂዷን ይዛ አቂዳዋን ይዛ መንሃጇን አስተካክላ ሱናን ቀጥ አድርጋ ማለት ነው ቢድዓና ሽርክን ርቃ ወንጀልን ርቃ ከአላህ ጋራ መገናኘት መሞት ነው ዓላማ መሆን ያለበት እንጂ በዱንያ ቢዚ መሆን። በተለይ ሴቶች የሚፈተኑ በዱንያ ነው። ገንዘብ ላይ በቃ እንዳለ በጣም ልባችን ሊንጠለጠል አይገባም። ሀይቃ ማለት ነው ገንዘብን በጣም መውደድ ጥሩ አይደለም። በልክ አድርገን መያዝ ያስፈልጋል ነው። ናም ለአኺራችን ነው በብዛት ማሰብ ያለብን። ወሚን ሂዳያት القرآن አለው። አሁን በድጋሚ ሁለተኛ አንድ ሴት ልጅ በህይወቷ ልትጓዝበት የሚገባው
ቁርአን የሰጣት የሆነው ትምህርት ወሚን ሂዳያቲ ከትምህርቶቹ ጭምርት ነው። አልቁርአኒ ከቁርአን ጥቆማዎችና አስተምሮቶች ጭምርት ነው። ለልመርአ ለሴት ልጅ ከሰጣቸው ከሆነው ሴትን በተመለከተ ካወራው ከሆነው ማለት ነው። አያችሁት? ሴቶችን ትልቅ ቦታ ስለሰጣቸው እስልምና አሁን አንድ ሰው እስልምና ሴትን ይበዳል ይላል። ላ እስልምና እንደውም ሴት ልጅ ያከብሯል። ይሄው እነሱን በተመለከተ የተለያዩ ትምህርቶችን ለብቻ የነሱን በተመለከተ ተደንግጎላቸዋል ማለት ነው። ሱብሃንአላህ ይሄ ታላቅነት ታላቅ መሆናቸውን ትልቅ ቦታ እንዳላቸው ይጠቁማል ነው። ስለዚህ ቦታቸውን ሴቶች ቦታዋን ካላወቀች በራሷ ተርክሳለች ማለት ነው እንጂ እስልምና የሰጣት ቦታ በጣም ትልቅ የሆነ የተከበረች ክብር ያላት እናት ማለት ነው ሴት ስትባል ማለት ነው እስልምና ላይ እና ለሷ የሷን ክብር ለመጠበቅ ሲባል አላህ ምን አዘዘ ቁርአን ላይ አላህ አና ወሚን ሂዳያት የቁርአን ሊልመርአ ቁርአን ለሴት ልጅ ከሰጠው ከሆነ አስተምሮት ሁለተኛው አምሩሃ ማዘዙ ነው። ቁርአን ላይ አላህ አዟል። በምን ሴት ልጅ ታዛለች? ቢልሂጃብ ሂጃብ ግርዶሽን ከወንዶች የሚጠብቃት የሆነን ግርዶሽን ማለት ነው። አጅነቢይ እንዳይመለከቷት እንዳያዋት የሚጠብቃት የሆነን ግርዶሽ መልበስ አለባት። ጅልባብ ማለት ነው። ኒቃብ ማድረግ አለባት። ወልዙሙሁ አጥብቃ መያዝ እንዳለባት ወልዙም ይሄ ማለት አጥብቃ መያዝ እንዳለባት አዟል። አመረ ቢልዙም ይሄ ማለት ነው። ጅልባብን ጥብቅ አድርጋ ማለት ነው መያዝ እንዳለባት ሲመቻት አንዳንድ ሴቶች እንደሚያደርጉት ሳውዲ ይለብሳሉ፣ ኢትዮጵያ ሲመጡ ይገለጣሉ፣ ወይ ደግሞ ሲመቻቸው ይለብሳሉ። ዝም ብሎ ዛርቁል የሚያደርጋቸዋሉ ማለት ነው። ያኒ ማነው እንደዚህ ማለት ነው። ደስ ስላተለብሳለች ደስ ታውልቋለች። ይሄ መሆን የለም ማለት ነው። አጥብቃ መያዝ አለባት። ወልሙሐፈዘቲ አሁንም ደግሞ መጠባበቅ አለባት። አለ ሲትር በመሸፈን ላይ ሲትር ማለት በመሸፈን ላይና ወልሂሽማ ይሄ መጠቅለል ሂሽማ ማለት መሸፈን ሀያ ማድረግ የሚባለውን ነገር መያዝ አለባት። መሸፋፈን አለባት። ሴት ልጅ እንድትሸፈን ነው እንጂ ተገላልጣ ከደይ አውሬን የሚበላት ማለት ነው። ስለዚህ አደጋ ነው። እና አንደኛው ሴት ልጅ የምትላበሰው ባህሪ ሂጃቧን መልበስ አለባት፣ ኒቃቧን መልበስ አለባት፣ አጥብቃ መያዝ አለባት። ኒቃቧ ደግሞ ሸሪዓዊ የሆነ ጥብቅብቅ ያለም ከሆነ አስቸጋሪ ነው። ኒቃብ እየተባለ አሁን ይመጣል ፊታቸው ወደዚህ ጉንበስ ሲሉ ማን ይሄ የምትገለጥ የሆነ አጥር የሆነች ኒቃብ አለች። ያችማ እኮ ነው ሲጀመር እንደው አይን ያለው ይሄ አይን የሚታየው ኒቃብ አይን የሚወጣው ባይሆን ይሻላል እንደው በላጩ ማለት ነው። ያንን ቢሆንም ረዝም መሆን አለበት እንጂ ጉንበስ ስትል በዚህ ግማሹ ግንጯ ምናምን ደግሞ አገጯ ምናምን እየታየ ግማሽ ፓርቷ እየታየ ይሄ ደግሞ ስፍት ብሎ ሳፈንጯ መሆን የለበትም። ይሄ አይነት አውቀው የእስልምና ጠላቶች ሴቶችን ኒቃብ ሲለብሱባቸው ኒቃቡን ለማበላሸት የሞከሩት ነው። ጌጥ እያደረጉ ምናምን እያስተካከልን እያሉ ያበላሻሉ። አይቻልም። ረዘም ያለ ማለት አለበት። እንደውም አይን ያለው ከሚሆን ሙሉ አለ። ትክክለኛ ጅልባ ማለት ያ ነው። ሀይቃ ማለት ነው። አይኗን ቁጭ አድርጋ ማነው እንደፈለገ አመከር ሙሉ በቃ ስሳለ ሙሉ የሚለበስ ያን ሙሉ መልበስ ይሄ ነው። አልሂጃብ الشرعي ሸሪዓው የሆነ ሂጃብ ማለት ይሄ ነው እንጂ ዝም ብሎ ሂጃብ ለበስን ብለው ከላይ ሂጃብ ይሆኑ አሉ። እና ጥንቃቄ ልናደርግ ይገባል። ሂጃባችንም ወይ ደግሞ ኒቃባችንም የተስተካከለ መሆን አለበት። ይሄን ማየት ያስፈልጋል ነው። አላህ ምን አለ ይሄን ሂጃብ ግዴታ ለመሆኑ የሚጠቁሙ ማለት ነው። አንዳንድ ወይ ደግሞ ሀባሾች እንደሚሉት ሴት ልጅ ደግሞ ጅልባብ ለብሳ ድንኳን መስራ ከተማ ያለው ማን ነው እንደዚህ ያላት? መረጃ አለ? ሐዲስ ነው? ቁርአን ላይ ነው? የለም እኮ እያሉ ያወራሉ። ላ ቁርአን ላይ አለ ሴት ልጅ መሸፈን እንዳለባቸው። ሐዲስም ላይ አለ። አላህ ቁርአን ላይ ምን ይላል? ያ አዩሃን ነብዩ አንተ የተከበርክ የሆንከው ነብዩ ሆይ ይላቸዋል አላህ። ቁል ብለህ በል ሊአዝዋጅከ ለሚስቶችህ ብለህ በላቸው እዛቸው ለሚስቶችህ ወበናቲከ ለሴት ልጆችህም እዛቸው። በዚህም ብቻ አያጠርም። ወኒሳኢል ሙእሚኒን አማኝ ለሆኑም ሴቶችም በላቸው። ለአማኝ ሴቶችም ብለህ በላቸው ምን ያድርጉ? ዩድኒነ ያስጠጉ ወደ ሰውነታቸው አለይሂነ በእነሱ ላይ ያስጠጉ ሚን ጀላቢቢሂነ ጅልባባቸው ነው። ጅልባብ ብሎ የመጣው ጅልባባቸውን ይልበሱ ወደ ሰውነታቸው ያስጠጉ ያኒ ጅልባብን ይልበሱ አለ አላህ። ዛሊከ ይሄ ጅልባብ መልበሳቸው አድና አይ አቅረቡ ማለት ነው የቀረበ ነው። አን ይዕረፍነ ማለት እንዲታወቁ ማለት ምን ማለት ነው? በሷሃቦች ጊዜ ባሪያና ጨዋይቱ የሚለዩት በዚህ ነበር። ጨዋዎቹ ይሸፈናሉ፣ ባሪያዎቹ አይሸፈኑም ነበር። እና ከዛ አንፃር ነው ዛሊከ ይሄ እኮ ጅልባብ መልበሳቸው አድና የቀረበ ነው። አን ይዕረፍነ እንዲታወቁ ሰው ሲያያቸው ያኒ ሰው አስቸገራቸውም። አረ እነዚህ ጨዋ ናቸው፣ ባሪያ አይደሉም። ባሪያ እንደፈለጉ ስለሚገለገሏቸው ጨዋ ናቸው ብለው ሊታወቁ ዘንዳ ያኒ ያደርጋቸዋልና ይሄ ነው ዛሊከ ይሄ መልበሳቸው አድና የቀረበ ነው። ይዕረፍን እንዲታወቁ ያደርጋቸዋል። ጨዋ መሆናቸው ይታወቃል። ፈላይ ኡዘይን እዚህ ጊዜ ጨዋ መሆናቸው ከታወቁ ደግሞ አይቸገሩም። ሰው ያስቸገራቸው እንደዚህ ማለት አንዳንድ ይሄ በመጥፎ ነገር አይፈልጓቸውም። ጨዋ ናቸው፣ ይከበራሉ ማለት ነው። ወካነ አላህ ነው ገፉራን መሃሪና በጣም መሃሪና ረሂመን አዛኝ ሩህሩህ ነው ይላል አላህ። ስለዚህ እዚህ አንቀጽ ምን ጸደቀ? ዩድኒነ ዐለይሂነ ሚን ጀላቢቢሂን
ጅልባባቸውን እያለ ስለሆነ ጅልባብ መልበስ ግዴታ ነው። ሌላኛው ደግሞ ሆነም ሴት ልጅ ቁርአን ካዘዘበት ከሆነው ልትላበሰው የሚገባ የሆነው ነገር ሶስተኛው ወአን ተሕዘረ አንድ ሴት ልጅ መጠንቀቅ አለባት፣ ጥንቃቄ ማድረግ አለባት። ከምን ምን ተበሩጂ ከመገላለጥ ማለት ነው። ተበሩጅ ማለት መገላለጥ፣ እዚህ ያኔ ታፋዋን እያሳየ እዚህ ባቷን እያሳየ እጇን እያሳየ እዚህ ደረቷን እያሳየ ተገላልጣ ልክ አንዳንድ ሙስሊም ሴቶች የሚያደርጉት እነዚህ ሙስሊም ናቸው ወይስ ምንድናቸው የሚጠራጠሩ ስንት አሉ። ውጥርጥር ያለ ሱሪ ለብሱ፣ ሱሪ እኮ እየለበሱ ነው ሱብሃንአላህ። አደጋ ነው። ከቤትም ቢሆን ራሱ ሱሪ ተብሶ አይከድም። አንዳንድ ደግሞ ከቤት ነን እያሉ ሱሪ ለብሰው ምናምን ከቤት ከጥስ ቤት እንደዚህ ይሯሯጣሉ። አይቻልም። ስለዚህ በቃ ከቤትም ብኮን ምን ለብሰው ልብስ እንደው ጅልባብ ለብሳ ባዞርም ከቤት የሆነ በቃ ሰፋ ያለ ልብስ መሆን አለበት እንጂ ከቤት እኔ ብላ ሱሪ ለብሳ እንደፈለገ መዝለል የለባትም ማለት ነው። ድንገት ሌላ ሰው ሊመጣ ይችላል። ስለዚህ ምን ተበሩጂ ከመገላለጥ ተበሩጅ የሚባለው ነገር ግዴታ ራቆት መሄድ አይደለም። ያንማ ምን እንትን የለም። ይሄ ቀዶ ልብስ ራሱ ለብሳ ውጥርጥር ያለ ከሆነ ሰውነቷን የሚያሳይ ከሆነ ተበሩጅ ነው። ይሄ በቃ ተገላለጠች ይባላል። ናም ስለዚህ ምን ተበሩጂ ከመገላለጥ ወአስፉር ሱፉር ማለት አሁን ደግሞ ያው ተገላልጣ ውጥርጥር ያለ ልብስ ለብሳ ከመውጣት አንዳንድ ሴቶች ወደ ሰርግ ወደ ምናምን ሲሄዱ የተለየ ውጥርጥር ያለ ልብስ ለብሳ ተቀባብ ተማም ትወጣለች። ይሄ ምንድነው? ዝሙት በቃ ነው ነው አደጋ ነው። ሱብሃንአላህ ነስአላሁ ሰላመተ ወልዓፊያ። ሱፉር ማለት ይሄ ነው። ተገላልጣ እንደዚህ ጉዞ መውጣት ብቻዋን ሰፈር መውጣት ይሄም ክልክል ነው ማለት ነው። ወሱፉሪ መገላለጥ ይሄም ክልክል ነው። ይሄ ፊዕለ ይሄ ስራ መገላለጥ የሚባለው ነገር የማን ስራ ነው? የሙስሊሞች ስራ አይደለም። ፊዕለ ድርጊት ነው። አህል ጃሂልያ የማህይማኖች የአላዋቂዎች ስራ ነበረ። አልጁሃላ በጣም በመሀይምነት ዲካ የደረሱ ማለት ነው። አህሉ ጃሂልየት ጁሃላ ማለት በጣም መሀይም የሆኑ እንደ እንስሳት የሚኖሩ ማለት ነው። ይሄ ደግሞ መሐሰለም ከመላካቸው በስተፊት አረቦች ሲኖሩበት የነበሩ ህይወት ጃሂልያ ይባላል። መልእክተኛው ረሱል ተደረገው ከመላካቸው በስተፊት አረቦች ሲኖሩበት የነበረው ህይወት ያኒ ማን እዛ አረቦች ጃሂልያ ይባላል። አንዱ አንዱን ይበድላል። ሴቶቹ ራቆታቸውን ነበር የሚሄዱት። ሱብሃንአላህ ተገላልጠው ሐጅ ላይ ራሱ እኮ ጧፍ ያደርጉ ነበር በሽርክ እየሰሩ ማለት ነው። የዛን ሰዓት ሁሉም እኛ እስከዛሬ ወንጀል በሰራንበት ልብስ ማለት ነው ከአባ ላይ አንገባም ጧፍ አናደርግ የሚሉና ልብሳቸውን አውልቀው ማለት ነው። ሱብሃንአላህ ምንድን የሚባል ነገር አለ ከሙቀቱ ወደ እሳቱ የሚባል ነገር አለና ገና እንደዚህ የሚባል ነገር አለ አባባል አለና አስተካከልን ሲባሉ አደጋ ሆነ ማለት ነው። እኛ ወንጀል በሰራንበት ልብስ ወንጀል አልሰራ ወንጀል በሰራንበት ልብስ ጧፍ አናደርግ የሚሉና ልብሳቸውን ውልቅልቅ አድርገው ራቆታቸውን ሴቱም ወንዱም ራቆቱን ጧፍ ያደርጋሉ ከአባ ላይ ተቀላቅለው ማለት ነው። ራቆታቸውን ሁላቸውም ነስአላሁ ሰላመተ ወልዓፊያ። ተመልከቱ ይሄ ነው ጃሂልያ ማለት። መገላለጥ የሚባለው ነገር የማን መንገድ ነው? የጃሂልያዎች መንገድ ነው። ይሄ መራቅ አለበት ነው። ቃል አላሁ ተዓላ አላህን በተመለከተ ያኒ ከመገላለጥ ሲከለክል አላህ ምን አለ? የመሐሰል ሚስቶች ምን ያላቸዋል? ተመልከቱ እኔ ያኒ ማን ነው ቀልቤ ጥሩ ነው እንትን ጥሩ የመልእክተኛው አለይሂ ሰላቱ ወሰላም ሚስቶችን ነው የሚያዛቸው እንደዚህ እያለ ወቀርነ ፊ ቡዩቲኩነ ካለ በኋላ ከቤታችሁ ተቀመጡ ካለ በኋላ ምን አለ? ወላ ተበረጅነ አትገላለጡ ይላቸዋል። ተበሩጀ መገላለጥን አልጃሂልየቲ የማህይማኖችን መገላለጥ አልኡላ የመጀመሪያዎቹን ማህይማኖች መገላለጥን አትገላለጡ ይላል። እሱ ምንድነው? እዚህ እግራቸውን እያሳዩ ተገላልጠው ምናምን ነበር የሚሄዱት በጃሂልያ። የነዛን መገላለጥ አትገላለጡ ምን ማለት ነው? ተሸፋፈኑ፣ ከቤታችሁ ተቀመጡ፣ ብቅ ብቅ አትበሉ፣ አላህ አላህ አትበሉ። በሚዲያውም በምኑም ተፍተፍ ጥሩ አይባልም። መካከለኛ ሆኖ መቀመጥ ነው። በቃ አንዳንዶቹ አሁን ሙስሊም ሴቶች ማን ፕሮፋይል ይሰቅሉታል ፎታቸው ምናምን እንደዚህ እየተነሳ ላ خلي ይሄ ሙስሊም ባህሪ አይደለም ማለት ነው። ሴት ልጅ በሚዲያውም ዓለም በኢሙም ሆነ በማንኛውም ሆነ ፎቶዋን ማስቀል የለባትም ማሳየት የለባትም ማለት ነው። ነስአላሁ ሰላመተ ወልዓፊያ። በዛም መታይ ከሆነ ተበሩጅ ነው ማለት ነው፣ መገላለጥ ነው። ይሄ ተበሩጅ የሚባለው ነገር ብዙ አይነት ነው ማለት ነው። ግዴታ ልብስ አውልቆ መሄድ ብቻም አይደለም ነው። ኸይረን ይሄ ነው ማለት ነው ኢንሻአላህ የሚያወራው ማለት ነው። ኸይር ኢንሻአላህ ይሄን ጨምረን እናቆማለን። ወሚን ሂዳያቲ አሁንም ከምሪቶች ከጥቆማዎች ጭምርት ነው። አሁን ደግሞ ነዓም ቁርአን ከሰጠው ከሆነው አስተምሮት ሊልመርአ ለሴት ልጅ ከሰጠው ከሆነው አስተምሮት ጭምርት ነው። አሁንም ከባበር ከሆኑት አንደኛው ምንድነው? አላ ተጅሊሰ እንዳትቀመጥ አዟል። መዓ ሪጃል ከወንዶች ጋር አጅነቢይ ከሆኑ ወንዶች ጋር የማይፈቅሩላት ከሆኑ ወንዶች ጋር ያጎቴ ልጅ ነው የምን ልጅ ነው የሚባል የለም። ያጎቴ ልጅ ማግባት ስለሚቻል ማለት ነው ያገባታል። ስለዚህ ያጎቴ ልጅ ነው ተብሎ አይቻልም። ሰፈርም አይወጣም ከሱ ጋር እናቃቸዋለን። የአገሬ ልጅ ምናምን አንዳንድ ሞኛሞኛሉ የአገሬ ልጅ ነው። የአገሬ ልጅ የሚባል ነገር የለም። ያጎቴ ልጅ ቢሆን አይቻልም። ስለዚህ አላ ተጅሊሰ መዓ ሪጃል ከወንዶች ጋር መቀመጥ አይቻልም ማለት ነው።
መጅሊሰን ቅማጤን ዋሂደን አንድ ቅመታ አንድ ቦታ ላይ ማለት ነው እንደዚህ አንድ ክላስ ላይ አንድ መሰባሰቢያ ቦታ ላይ መቀመጥ አይቻልም ማለት ነው። መስጂድ ላይ ራሱ ቢሆን ከአንድ ቦታ ላይ አይቀመጡም፣ ለብቻ መሆን አለባቸው ግርዶሽ ኖሮ ነው እንጂ አይቻልም ማለት ነው። ይሄ መቀማመጥ ሲባል ግዴታ በአካልም ብቻ ባይሆን አሁን የዘመናችን መቀማመጥ ደግሞ በምንድን ነው? በኢሞ ወይ ነው በወሳኢል الإعلام ይሄ ሶሻል ሚዲያ ላይ ቁጭ ብሎ ማለት በአንድ መቀማመጥ ነው የሚሆነው። ለምሳሌ አንድ ሴት ከሆነ ሰው ጋር ማለት የምታወራ ከሆነ ግዴታ በአካልም ቁጭ ባትል ቢሆን የማይፈቅድላት ከሆነ ወንድ ጋር ማለት ነው የምታወራ ከሆነ በአካልም ቁጭ ባትለው ከአንተ ቁጭ እንዳለች ነው የሚቆጠሩ በአካል ማለት ነው። እንዲሁም ዑለማዎች የሚናገሩ ንግር አለ በአካል እንደውም ቁጭ ብሎ ከሚሰራው ከሆነ ወንጀል በስልክ ላይ የሚደረገው የሆነው አደጋ ከባድ ነው ይላሉ። ምክንያቱም ስልክ ላይ ማንም አያየውም፣ እሷም ለብቻዋ ናት እሱም ለብቻው ነው። ዝም ብሎ መጻጻፍ እየተጻጻፈ የተለያየ ነገር አደጋ ላይ ሊወርቁ ይችላሉ። ይሄኛው ግን አሁን ሳይ በድሮ ሰዓት የሚደረገው ስልክ ሳይመጣ በስተት ባንድ ቢቀመጡ ግን አየኝ አላየኝ እያለ ሰው ይሰጋል። አየኝ አላየኝ እያለ ስለሚሰጋ ትንሽ እንኳን ያፍራል። ያን ነገር ምንም አያፍርም፣ ብዙ ነገር ያው ድብቅ ስለሆነ አደጋ ነው። ስለዚህ ከዚህ አንፃር ይሄ መቀማመጥ የሚባለው ነገር በሁሉም ይጠቅልላል። በምንም ሆነ አሁን በሰለጠነውም መቀማመጥም ሆነ በድሮም መቀማመጥ አይቻልም ነው። ወላ እንደዚህ አሁን የማይፈቀድም አንተስተሚዓ ከወንዶች ጋራ መሰባሰብ የለባትም። ወኢያሁም አንተስተሚዓ ማለት ሴቶችና ወኢያሁም ወንዶች አጅነቢ የሆኑ ወንዶች ጋራ መቀማመጥ የለባትም። የተላይ ፊ ሙንተደን ማለት መሰባሰቢያ ቦታ ላይ ዋሂድን በአንድ ስብሰባ ቦታ ላይ ይሄ ለመወያየት የሚሰባሰብ ስብሰባ ቦታ ላይ አለ አይደለ? የስብሰባ ቦታ ላይ በአንድ ወንበር እንደዚህ ቁጭ ማለት የለባቸውም። የተላቀውነ የተገናኙ እዛ ቦታ ላይ ማለት ቁጭ ብሎ የሚያወሩበት እዛ ሙንተዳ ማለት ስብሰባ ይጠራና እንደ ፓርላማ አለ አይደለ? ፓርላማ ይባል እንደ ስብስብ ተብሎ የተላቀውነ ይገናኛሉ ወይ ተሐደሱነ ያወራሉ እዛ ላይ ወይ ተሐወሩነ ይወያያሉ። እንደዛ ቦታ ላይ በአንድ ሆነው ሴትና ወንድ የተያዩ መቀማመጥ የለባትም፣ መራቅ አለባት። ለብቻ በግርዶሽ መሆን አለበት ነው። እንደዚህ አይነት ቦታ ላይ እንኳን መሳተፍ ካስፈለገባት ዳዕዋም ቢሆን ለዳዕዋ ሲሄዱ ሴቶች መስጂድ ላይ ለብቻ ተከፍሎ ነው እንጂ በአንድ ዳዕዋ የለም። አሁን ኢኽዋኖች የሚያደርጉት ነገር አለ። ሴቱን በዚህ ለብቻ ለየም ብለው ማለት ነው። አንድ መስጂድ ላይ ሴቱ ከአንድ ፖል በኋላ ወንዱ በአንድ ፖል በኋላ ከአንድ ምሰሶ በኋላ ይሆናል እየተያዩ ማለት ነው። ግርዶሽ የለም፣ በመሃል ላይ ግርዶሽ የለም። በቃ አለቀ። እንዲህ እየተያዩ እንግዲህ ዳዕዋ ይባላል። ይሄ አይደለም፣ ይሄ የኢኽዋኖች መንገድ ነው። የለም አለሱና ወልጀማዓዎች እንደዚህ አይነት ነገር አያደርጉ ነው። ቃል አላሁ ተዓላ አላህ ይሄን በተመለከተ ሲናገር ምን ይላል? አላህ የመልእክተኛው ሚስቶች አሁንም ሲናገር ወኢዛ ሰአልቱሙሁነ አላህ ለሙስሊም ሴቶች ምሳሌ የሚያደርጋቸው የሙስሊም ሴቶች አርአያቸው የመልሐሰለም ሚስቶችና የሷሃቦች ሚስቶች ስለነበሩ ቁርአን ላይ የሚናገረው ስለነሱ ነው። ስለዚህ አንድ ሙስሊም ሴት አርአያ መሆን ያለባት ሷሃቦች እነ አኢሻ እነ ፋጢማ እነ ኸዲጃ እነዚህ የሷሃቦች ሚስቶች እነሱ የሷሃቦች ሴት ልጆች በእነሱ ነው እንጂ እነሱን የሰሩትን መስራት ነው እንጂ ያለባት። አሁን የሚያሳዝነው ነገር ሙስሊም ሴቶች ምን እንደሚከተሉት የፈረንጆችን ሴት ማነው አለባበሷ እንደዚህ ጫማ ረዝም ጫማ ለብሳ ቀው ቀጭ ያይ ማነው ቀጭ ቀው ያይ የምከደው ከሆነ ይሄ ነው ሱብሃንአላህ ስልጣኔ የተባለው። እንግዲህ እግሯን ቀልጥሞ ወይ ደግሞ ሰብሮ ይጠላታል ትገላገላለች ማለት ነው። ስልጣኔ የተባለ ማነው በጣም ሴቶች ላይ ማነው አደጋ። እንደዚህ አይነት ከፍ ያለ ጫማ አይለበስም፣ ክልክል ነው ብለዋል ዑለማዎች። እና ጥንቃቄ ማድረግ ያስፈልጋል። እና አላህ ምን አለ? አርአያ መሆን ያለበት ሙስሊም ሴት ልጅ የሷሃቢያት ታሪክ ነው ማንበብ ያለባት። እንደዚህ ደግሞ አሁን ደግሞ ማለት ነው ሙስሊም የሆነ ወንድ ልጅ ደግሞ የሷሃቦችን የነ አብዱላህ ብን ዑመር የነ ዑመር የነ አቡበክር የነ ዑስማንን ታሪክ ነው ማንበብ ያለበት። እንደነሱ ለመሆን መሞከር ነው እንጂ ያለበት የፈረንጅን ማለት ጫማ ለብሶ የሆነ ይዞ ሱብሃንአላህ ነስአሉላህ ሰላመተ ወልዓፊያ። እና አላህ ምን ይላል? ወኢዛ ሰአልቱሙሁነ እቃ በጠየቃችኋቸው ጊዜ ይላል። ወኢዛ ሰአልቱሙሁነ በጠየቃችኋቸው ጊዜ መታዕን እቃን ማለት ነው። የመሐሰን ሚስቶችን እቃን ስትጠይቋቸው የሆነ የሚዋስ እቃ የዛ እንኳን ተመልከቱ። ፈስአልሁነ ጠይቋቸው ሚን ወራኢ ሒጃብ ከግርዶሽ በስተጀርባ ማለት ነው። ወራ ማለት በስተጀርባ ሒጃብን ከግርዶሽ በስተጀርባ ሆናችሁ እንደዚህ እኔ እንዲህ አውሱ እንብላችሁ ጠይቁ እንጂ ፊት ለፊት ሄዳችሁ ምናምን የለም። የሚያሳዝነው ነገር ደግሞ ኢትዮጵያ ላይ አጃኢብ ነው። እንደውስ የአንድ አካባቢ ሰው ማለትም ተሰባስቦ ማውካት ነው ዝም ብሎ በቃ አለቀ። እኛ በጣም ከባድ ነው። አላህ ያስተካክለን እንጂ ማለት ነው። ዛሊኩም ይያችሁ እኮ ይሄን ነገር የሚሰሩበት አረቦች ላይ ነው። አረቦች ላይ ማሻአላህ ደህና ነው። አሁን እንጃጂ በድሮ ሰዓት እንደዚህ አይነት ነገር የለም። በቃ ሴት ልጅ ሴቶቻቸውን ሲያዩባቸው ራሱ አይወዱም ነበር ይባላል። የመንም ላይ የመኖችም በጣም ከባድ ናቸው ይባላል። ዞር ካለማን ነው አደጋ ነው፣ በመሳሪያ ነው የሚያነሳው። እና ዛሊኩም ይያችሁ እኮ አላ እንደዚህ የምንላችሁ ሰው መዋስ መናገር በግርዶች በስተጀርባ አድርጉ የተባለው ዛሊኩም ይያችሁ እኮ ይላችኋል አላህ አጣሃሩ ንጹህነት ነው። ሊቁሉቢኩም ለልቦናችሁ ንጹህነት ነው። እናንተም ልቦናችሁ የወንዶችም ልቦና ሰላም ነው የሚሆነው። ወቁሉቢሂን የሴቶችም ልብ ሰላም ነው። አይን ካላየች ያላዩት ሀገር አይናፈቅም ይባላል። ካላየ
አይናችን ካላየ እኮ አይናፍቀንም። በቃ አለቀ። ምግብም ሆነ ማንኛውም የሆነ ሰው ካየ አይናችን የምንሰድ ከሆነ ሳገኝ የሆነ አጅነቢ ወንድ እናያለን። ከዛ በዛ እንማረክና እንፈተናለን። ወንድየውም የሆነች ሴት ይመለከታል፣ አይኑን ሲቃብዥ በዛ በዚህ ይመለከታል፣ ይፈተናል። ስለዚህ ምን ያድርግ? አይናችሁን ሰበር አድርጉ። ብዙ ትእዛዝ አለ፣ ወደፊት ይመጣል ኢንሻአላህ። ወግዱድነ ሚን አብሳሪሂን ይላል፣ ወደፊት ይመጣናል። አይናችሁን ሰበር ማድረግ አለባችሁ ይላል አላህ። እና ስለዚህ እዚህ ላይ አሁንም ይሄን ማደጋችሁ አጥሃሩ ሊቁሉቢኩም የወንዶች ልቦና ሰላም ይሆናል፣ ወልቁሉቢሂነ የእናንተም ያኔ ማለት ነው የሴቶችም ልቦና ሰላም ይሆናል፣ አትፈተኑም እያለን ነው አላሁ ሱብሓነሁ ወተዓላ። ስለዚህ በዚህ እነዚህን ባህሪያቶች ልንላበሳችሁ ይገባል። እኛን እንግዲህ እንፈትሽ፣ ራሳችሁን መፈተሽ ያስፈልጋል። እነዚህን አሁን ሼክ አብዱረዛቅ አልበደሪ የሚመክሩን ምክር እኛ ያለንበት ሰርተነዋል ወይስ አልሰራነውም? ሰርተነው ከሆነ አልሐምዱሊላህ፣ ካልሰራነው እሳ ግን መራቅ። ሂጃብ ልበሱ ተብሏል፣ እሺ ለብሰነው ከሆነ አልሐምዱሊላህ። አትገላለጡ ተብሏል፣ ይሄም ካላደረግነው ኸይር፣ ካደረግነው ከሆነ አሁኑ መውጣት ነው እንጂ ልንቀልድ ወደ ኋላ ልና አይገባም ማለት ነው። هذا والله اعلم. نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.